ሳምንት ዛሬም ጨምረን ምናልባት በሚቀጥለው አንድ ሳምንት የዚህ የምዕራፍ 2 ራዕይ እና የምዕራፍ 3 መግቢያ እየተነጋገርን ነው። ስለ አብያተ ክርስቲያናት ታስታውሳላችሁ፣ ራዕይን እያጠናን ነው። ስለዚህ ወደ ምዕራፎቹ ዝርዝር ከመግባታችን በፊት መግቢያ የሚሆን ነገር የአብያተ ክርስቲያናት አጠቃላይ መልክ ማየት አስፈላጊ ነው የሚሆነው። በዚህ በ11ኛው ቁጥር ላይ ምዕራፍ 1 11ኛው ቁጥር ላይ እና ቁጥር 20 እያነበብን ነው። እነዚህ መግቢያ እየሰጠን ያለው እግዚአብሔር ይመስገን። ለሰባቱ አብያተ ክርስቲያናት ጻፍ ነው የሚለው። ምንድነው የሚጽፈው? ያየኸውን ጻፍ ይለዋል። ያየኸውን ጻፍ። ምክንያቱም የእግዚአብሔር ጉዳይ ነው የአብያተ ክርስቲያናት ጉዳይ። ይህን ተነጋግረናል። የክርስቶስ መገለጡ ምክንያት ስለ አብያተ ክርስቲያናት። ያው እንግዲህ ሳምንት እንዳልኳችሁ አብያተ ክርስቲያናት ስል እንዳልተሳሳትኩ ትረዱኛላችሁ አይደል? ምክንያቱም አብያተ ክርስቲያናት ማለት ምን ማለት ነው ብለናል? የክርስቲያኖች መሰብሰቢያ ማለት ነው። አብያተ ክርስቲያናት ማለት ተቋሙ ነው። እንግሊዝኛው ቸርችስ ነው የሚለው አይደል? አማርኛው አብያተ ክርስቲያናት ነው የሚለው። አብያተ ክርስቲያናት እንደውም በምን ምሳሌ ነው ያሳየው የነገርኩት? ትዝ ይላችኋል? አብያተ አይደለም ሙታን። አብያተ ሙታን ማለት የመቃብር ስፍራ ነው አይደል? አብያተ ክርስቲያናት ማለት በክርስቲያኖች የሚሰበሰቡበት ቦታ ማለት ነው። ስለሱ አይደለም የምናጠናው፣ አይመለከተንም። መቅደስ ይሁን ድንኳን ይሁን አዳራሽ ይሁን እሱ አያገባንም። እንደኛ አይነት ግራውንድ ውስጥ ይኑር እሱ አይደለም፣ አያገባንም። እሱ ስለ ክርስቶስ አካል ነው የምናወራው። ስለዚህ ክርስቶስ ሲገለጥ የመገለጡ ምክንያት ዋነኛ ምክንያት ስለ አካሉ ነው ማለት ነው። ራስና አካል አንድ አይደል? ስለዚህ ራስ የተገለጠው ለአካሉ ነው ማለት ነው። ስለዚህ ጳውሎስም ምንድን ነው የሚለው? እለት እለት የሚከብድብኝ የአብያተ ክርስቲያናት ጉዳይ ነው ይላል። ለዚህ ነው መልእክቶቹን በሙሉ በማስጠንቀቂያ፣ በተግሳጽ፣ በፍርድ፣ በምክር፣ በማጽናናት የተሞሉ መልእክቶች የጻፈው ጳውሎስ። የሚታረሙ አብያተ ክርስቲያናት ነበሩ በዘመኑ፣ የሚገሰጹ፣ የሚወቀሱ፣ በእግዚአብሔር ቃል ሰይፍ የሚቆራረጡ አብያተ ክርስቲያን ነበሩ በጳውሎስ ዘመን። እንደነ ገላትያ አይነት፣ እንደነ ቆሮንቶስ አይነት፣ እንደነ ቆላሴስ አይነት መልካቸው የጠፋ የተፈጠሩበት ዓላማ የሳቱ እግዚአብሔር በመንፈስ ቅዱስ ያፈረባቸው አብያተ ክርስቲያናት በጳውሎስ ዘመን ስለነበረ እለት እለት ይከብድብኛል ይላል። ክርስቶስን ለነዚህ 7 አብያተ ክርስቲያናት ስለከበደበት ነው የተገለጠው። ስለዚህ ያየኸውን ለነዚህ ጻፍ። በጣም ብዙ ነገር ነው የምታዩት እዚህ ክፍል ውስጥ። በጎ ነገሮች አሉ፣ እግዚአብሔር ደስ የተሰኘባቸው ነገሮች አሉ፣ ያመሰገናቸው ነገሮች አሉ። ምዕራፍ 2 እና ምዕራፍ 3 የነቀፋቸውም ነገሮች አሉ። እጅግ አጸያፊ ነገሮች እዚህ ቤተክርስቲያን ውስጥ አሉ፣ አብያተ ክርስቲያናት ውስጥ። ስለዚህ አብያተ ክርስቲያናት ስንል ኤፌሶንን ስናጠና ስለ አንድ ቸርች አይደለም የምናጠናው፣ ስለ ሁሉም ሰው ነው የምናጠናው። አብያተ ክርስቲያናት እኛ ነን፣ የክርስቶስ አካል እኛ ነን። ስለዚህ እያቀላቀልኩ ብናገር አትፈርዱብኝም፣ ልማድ ነው ብያቸዋለሁ። አብያተ ክርስቲያናት ቤተክርስቲያን ስንል ልማድ ነው፣ መጽሐፉም ያቀበለን ነገር ነው። ግን አካሉ ብንል የበለጠ ተመራጭ ነው። እግዚአብሔር ይመስገን። ግን የሚገርማችሁ ነገር እንዲህ አይነት ፈተና ውስጥ ለምን ገቡ? ስለ ክርስቶስ መጽሐፍ ምን አለ? በውሃ ውስጥ ሲጠመቅ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አይደል ያለው? ስለዚህ የሚወደው ልጅ እርሱ ከሆነ ግን ከውሃ ሲወጣ የት ነው ሄደው? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። በዛይ ሰዓት ለእናንተ እንዲህ አይነት ነገር ቢመጣ ያውም ከሰማይ የሚሰማ ድምፅ በሕዝብ ፊት
ሁሉን በሚሰማ ህዝብ ፊት እንዲህ አይነት ድምፅ ለእናንተ ቢመጣ ምን አይነት ደስታ ነው የሚሰማችሁ? ሃሌሉያ። ስለዚህ በዛ ስፍራ ለሌሉ ለወዳጅ ለዘመድ ሁሉ ደውላችሁ ምንድን ነው የምትሉት? አመስግኑልኝ። በእርግጥም ያሰኛል አይደል? ግን የሚገርማችሁ ነገር ከውሃ እንደወጣ ይፈተን ዘንድ ወደ ምድረ በዳ አይደለም። ያ ደስታ ራሱ ወደዛ ነው የወሰደው። የእግዚአብሔር ደስታ መፈተን ነው እንዴ? አዎ፣ ተፈትኖ መውጣት ነው፣ ተፈትኖ ማለፍ ነው። እስከ ተሰቀለ ድረስ ሞቶ እስከተነሳ ድረስ እና እስካረገ ድረስ የክርስቶስ ህይወት የመከራ ህይወት ተቀባይነት ያጣ ደምግባትና ውበት የለውም። እንወደው ዘንድ ምስክርነታችን ማን አመነ እስኪ ድረስ አይደል? ሰሚ ያጣ በምድረ በዳ የሚጮህ ሰው ድምፅ ተከታይ ያጣ። ተከታዮቹ ራሳቸው ምን አይነቶች ናቸው? ያው ባህሪያቸው የተገለጠ ነው። እንዲህ አይነቱን ሰብስቦ እየሄደ ያለ አንድ ነቢይ፣ አንድ ካህን፣ አንድ ንጉሥ፣ የእግዚአብሔር ልጅ በእርሱ ደስ ይለኛል። ግን እርሱ ደስ ተሰኝቷል? እንደው ክርስቶስ በስጋ ወራት ባደረገው ነገር ደስ ተሰኝቷል? ምን ደስ የሚያሰኘው ነገር ተደረገለት? እንወደው ዘንድ እኮ ይላል። በቃ የለው ምንም እንድንወደው አልተደረገም፣ እንድንወደው አልተደረገም። ስለዚህ ይሄ የአብያተ ክርስቲያን መልክ ነው። ከመረጠን በኋላ ዳግም ከተወለድን በኋላ እግዚአብሔር በስማችን ከጠራን በኋላ የተፈጠሩ ምስቅልቅሎች፣ መልከ ጥፉነት፣ ክርስቶስን የማይገልጥ የማያንጸባርቅ ነገር ተደርጅቶ በቤተ ክርስቲያን ውስጥ ደርጅቶ በማህበራት ውስጥ እናያለን። ስለዚህ እነዚህ አብያተ ክርስቲያናት እንደዚህ እንኳ ቢሆኑ ከእግዚአብሔር ነው የምንለው። ስለዚህ ሰይጣንን አንሰብክም። ሰይጣን እንዲያደርጋቸው እንደዚህ ያደረጋቸው አንልም። የእግዚአብሔር ምክር በዚህ ውስጥ አለ። እግዚአብሔር ይመስገን። ከዚህ ሁኔታ ውስጥ የሚወጡ ደግሞ አሉ። ድል ለነሳ አይደል? መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ስለዚህ ለኤፌሶን ተጽፎ ለኤፌሶን ተብሎ መንፈስ ለቤተ ክርስቲያን አይልም። ለኤፌሶን ብቻ አይደለም መንፈስ የሚለው ለሁሉም ነው የሚለው። ጆሮ ያለው ቢኖር ይስማ። ስለዚህ ቤተ ክርስቲያን ማለት የተደራጀች ስመጥር ናት፣ ታዋቂ ናት፣ ካስፈለገ ለመንግስት የምታበድር ሀብታም ናት። ምንም የሚጎላት ነገር የለም። ግን የሙያተኞች ቤት ናት። በአብዛኛው የልጆች ቤት አይደለችም፣ የሙያተኞች ቤት ናት። ሙያተኞች ናቸው የሚያገለግሉባት። አንድ ስንኳ አይጎልም ማለት። ስለዚህ የመጨረሻይቱ ቤተክርስቲያን እዚህ ደረጃ ነው እና ምንም ብትደራጅ፣ ምንም ስመጥር ብትሆን፣ ምንም ሀያል ብትሆን የሳተች ናት ይላል እዚህ ራእይ 2 ስታችኋል ነው የሚለው። ባለፈ እንዳልኳችሁ አይነ ልም ናት። አጥርታ አታይም። በድንግዝግዝ ነው የምታየው። ብዙ ነገር የጠራ አይደለም። ደህንነቷ ላይ እንኳ የጠራ አይደለም። ስለ ደህንነቷ የጠራ ነገር የለም። አንድ ቀን ወድቅ ይሆን ብሎ ይጠራጠር የለም። የጠራ ነገር የለም። መዳን ራሱ ምን ማለት እንደሆነ እስከምን ድረስ እንደሆነ። ስለዚህ ምን አለ ሌላ ግን ስም አለ። ደግሞ ሞታል። የሞተች ናት። መጽሐፍ ይላል እንደዛ። በአሮጌ ሰው ናት፣ ስጋዊ ናት። ሰው ብቻ ናችሁ አለ ያለ። በጣም ይገርማል። ቆሮንቶስ የሚያህል ቤተክርስቲያን በጸጋ ስጦታ የተትረፈረፈ ስለ ልሳን ስለ ትንቢት እጅግ ታላቅ የሆነች ቤተክርስቲያን ስጋ ሰው ብቻ ናችሁ። ሰው ልሳን እየተናገረ ለካ ሰው ብቻ ነው። ሰው ትንቢት እየተናገረ ለካ ሰው ብቻ ነው። ስለዚህ በዚህ ሁኔታ ውስጥ ላለች ቤተክርስቲያን ጻፍ።
ያየኸውን ጻፍ፣ ልታይ ያለውን ጻፍ። እስከዚህ ምዕራፍ ድረስ ያየው ደግሞ ምንም አላየውም። ጳውሎስ በጌታ ቀን በመንፈስ ሆኖ ያየው ኢየሱስ ክርስቶስን ነው። አሜን። ምን ይታያል ሌላ? ምን አይተን እናውራ ከክርስቶስ? ስለዚህ ዕብራውያን ጸሐፊ ክርስቶስን እናየዋለን ነው። ምን እኔ ሌላ በፊታችን ሊሳል የሚችል ምን አለ? እሱን ካየን እሱን እናወራለን። ብዙ ጆሮዎች ደግሞ ይሄን አይሰሙ። ስለዚህ ሰውን እሺ እናሰኝ አለ። ሰውን እሺ ላሰኝ ለዚህ ነገር ከስጋና ከደም ጋር አልተማከረም ነው የሚለው ጳውሎስ። ስለዚህ ይሄ ሁሉ አሁን ያልኳችሁ ነገሮች በሙሉ ደስ የማይሉ ነገሮች በቤተ ክርስቲያን ከእግዚአብሔር ናቸው። እግዚአብሔር ፈቅዶ የሆኑ ናቸው። ይህንን ነገር ለማጥናት ለማንጻት ደግሞ የእግዚአብሔር እጅ ሰፊ ነው። እግዚአብሔር ይመስገን። በዛ ድንኳን እጅግ አልተጽናናንም። እውነት ለመናገር በዛ ድንኳን ሲል በአብያተ ክርስቲያናት አገልግሎት አልተጽናናንም፣ አልተባረክንም፣ ጌታን አላገኘንም፣ መንፈስ ቅዱስ አልተሞላንም፣ ብዙ አልተማርንም። ማን ይክዳል? ይሄ ግን አሁን ደከመች። አሁን የምናየው ነገር በሙሉ የነፍስ ዋጋ ሆኖ ተቆጥሯል ማለት ነው። ስለዚህ አንዳንድ ጊዜ ስለ ቤተ ክርስቲያን ስንናገር ቤተ ክርስቲያን የጠላን እንዴት ይሆናል? የክርስቶስን አካል የሚጠላ ማን አለ? ይቻላል ወይ? ግን በነቀፋት ልክ የእግዚአብሔር መንፈስና መልእክት ከመጣ ይነቀፋል። ፕሮግራሟ ልዩ ነበር፣ ስርዓቷ ልዩ ነበር። አሁን ያ ስርዓት እየተበላሸ ሄደ። ፕሮሞሽን ብቻ ሆነ። ባለፈ እንዳልኳችሁ ማሳጅ ብቻ ነው። አሳምሞ አይደለም የሚፈውሰው። አንድ ጊዜ ወንድም እንዴት እንደሆንኩ ታስታውሳለህ? ሲያሸኝ ያስጮሃሉ። ሰው ቤታቸው የጮኸ ቤት ነው። የወንድም መዝገበ ቤት ወጌሻ ነውና የጩኸት ቤት ነው ቤቱ። ቀስ አድርጎ አሻሽቶ በሰላም ዋሉ አይልም። ለምን እንደዛ ነው የምታደርጉ? ለምን የምታደርጉት? ፈውስ በጩኸት ውስጥ ነው ያለው። ፈውስ በህመም ውስጥ ነው ያለው። ጣፍጦ የምትወስደው ክኒን የለም፣ መራራ ነው። አሁን ግን ምን አድርገው አመጡልን? ምን አድርገው የሚጠጣው ምንድን ነው? ሽሮፕ አጣፍጦ አመጡልን። በፈወሱ ግን አይገርም ለነገሩ እሱም ቢሆን። ነገር ግን ወገኖች እንዲህ የሚጣፍጥ ነገር ሆነ። ማሳጁ ይሄ ነው። በቤተ ክርስቲያን ውስጥ እንደው ማሻሸት ግን ፈውስ አጣን። የለም ፈውስ። ተመልሰን እዛው ነው። ሁሌ ሰው ሊታሽ ይሄዳል። እንደው አያደክምም። 50 ዓመት አክብረህ ወንጌል እንደገና በ50ኛው ዓመት ትታሻለህ። እግዚአብሔር የሚሰብርህን ያስነሳል፣ ይሰብራል፣ ከዛስ ይጠግናል፣ ያሳምማል፣ ይፈውሳል፣ ይገላል፣ ያድናል ነው የሚለው መጽሐፍ። እንዲህ አይነት አሰራር ነው ያለው። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ሁሉ ውስጥ እግዚአብሔር በእኛ በረከቱን ቢያመጣ የተሳሳተ ትምህርት ደግሞ አለ። የተሳሳተ ዓላማ አለ። ውስጥ የተሳሳተ መሄድ አለ። መንገድ ጉዞ፣ የተሳሳተ ተስፋ አለ። የተሳሳተ ልምምድ አለ። ተስፋ የማይደረግ ነገር ተስፋ ይደረጋል። የሚጠበቅ ነገር አይደለም የሚጠበቀው። ያለቀ ነገር የሚጠበቅበት ሁኔታ አለ በዚህ በቤተ ክርስቲያን ውስጥ። ስለዚህ ምን ሆነ መሰላችሁ? በተለይ የቤተ ክርስቲያንን ጠባይ በትክክል ስታጠኑ ሕይወትና ብርሃንን በበረከት ተቀየረ።
እውነት መጥቶ ቢመረምረን፣ ብርሃን በርቶ ጨለማችን ቢያጋልጥ አይደለም ልባችን መባረክ። ድሮ አይታችኋል፣ ጫት እየቃሙ ይመራርቃሉ። እንደዚህ ያደረጉና ምንድን ነው የሚያደርጉት? ወደ ራስ ያውቀዋል መሰለኝ፣ ወደ ራስ። ቤተክርስቲያን እንደዚህ ነው። የእግዚአብሔር ብርሃን እና እውነት በዚህ ነው የተቀየረው። ባርከኝ ባርከኝ ባርከኝ። ስለዚህ በበረከት የደለበ ህዝብ ግን በጨለማና ከእውነት የራቀ በጨለማ የሚኖር በብዙ በረከት ግን የደለበ ማለት ነው። ይሄ በጣም አደገኛ ነው። ህይወትንና አለመጥፋትን በፈውስ የቀየረ ከተፈወስክ በቃ። ስለዚህ ህይወትና አለመጥፋት እንዳለ ማንም አይነግረውም። በወንጌል ወደ ብርሃን የወጣ ይሄ ነገር እንዳለ ማንም አያሰማንም። ፈውስ ፈውስ ፈውስ። ነገሩ በየጊዜው ነው። በሽታ ያስቸግረናል። ከምናስበውም ከምንበላውም ከምንጠጣውም ከአየሩም ከምኑም እየታመምን ስለሆነ እሱ ግን ያ ህይወት ቢመጣ አለመጥፋትና ህይወት ቢመጣ እነዛን ነገሮች በሙሉ ያርማል። ስለዚህ ከእግዚአብሔር ሙላት ይልቅ መነካት የሚነኩ ስብከቶች አሉ ወገኖች። ምክንያቱም የምትመጡበት ስፒሪት የምትመጡበት አትሞስፌር እኔ አውቀዋለሁ፣ እኔም ጋር አለ። ስለዚህ አመጣጣችሁ በእኔ ሁኔታ አድርጌ ስሰብክ ትነካላችሁ አይደል? ግን የማይፈወስ መነካት ምንድን ነው? ይሄ ቤተክርስቲያን እጣ ፈንታ ሆነ ወገኖች። ከዚህ ለማረም ነው ጌታ እውነቱን ወደ ቤተክርስቲያን የላከው። ስለዚህ 7 አብያተ ክርስቲያናት ሲል 7 ብቻ መመረጡ ሳምንት አይተናል። በዘመኑ በጣም ብዙ ቤተክርስቲያናት ወይም ብዙ አብያተ ክርስቲያናት ነበሩ፣ ቆጥረናል። በኢየሩሳሌም፣ በባቢሎን፣ በብዙ ቦታ፣ በገላትያ አይደል፣ በዕብራውያን፣ በቆላስይስ ብዙ ቦታ ቤተክርስቲያን ነበር። ነገር ግን የተመረጡት በኤዥያ ማይነር ውስጥ የነበሩ አብያተ ክርስቲያናት ናቸው። ትዝ ይላችኋል? ኤዥያ ማለት ምን ማለት ነው? ጭቃ የሚያዳልጥ ማለት ነው። ስለዚህ እነዛ አብያተ ክርስቲያናት ከየት ነው የወጡት? ከጭቃ ነው ያወጣን፣ ከሚያዳልጥ ህይወት ነው ያወጣን። ግን ተመልሰን ጭቃ ረገጥ አይደል? ውሻ ወደ ጥፋቱ እንደሚመለስ ከማይረባ እግዚአብሔር ከማይወደው ነገር ነጠቀን። ያው ቤተክርስቲያን ማለት መውጣት ማለት እኮ ነው ተባብለናል አይደል? ቸርች ማለት መውጣት ማለት ነው። የወጣ ነው ደግሞ ከዚህ ከጭቃ ነው፣ ከሚያዳልጠው ህይወት ነው የወጣ ነው። ከዛ በኋላ ለመመለስ ተንደረደርን። ስለዚህ የጌታ ዓላማ የመመለስ ዓላማ ነውና አሁንም ከገባንበት ምን ለማድረግ ነው? ለመውጣት ነው። ውጡ ነው ተግሳጹ። ለዚህ ነው ምክሩ፣ ለዚህ ነው እግዚአብሔር በሰው ህይወት ውስጥ ያመጣው የእውነት መንፈስ ይሄው ነው። እግዚአብሔር ይመስገን። ስለዚህ እነዚህ 7ቱ ልዩ መንፈስ እና ልዩ መረዳት ይኖራቸዋል። በኮድ ነውና እግዚአብሔር የተናገረው በመጽሐፍ ውስጥ በኮድ ነው የተናገረው፣ በምልክት ነው የተናገረው። ራእይ ምልክት ነው፣ ኮድ ነው ብለን እንዳለ የምንወስደው መጽሐፍ አይደለም። 7 ካለ አሁን 7 ምንድን ነው የሚያሳይ? አንዳንዴ ኳንቲቲ ነው የሚያሳየኛል፣ መጠን ነው የሚያሳይ። መጠኑን ብቻ ከወሰድኩ በመጽሐፍ ውስጥ ያሉ ቁጥሮች 24፣ 7 እንደዚህ የመሳሰሉ ቁጥሮች መጠኑን ወይም ኳንቲቲውን ከወሰድኩ በጣም ነው የምሳሳተው። 144,000 ላይ ታተማረ። መጠን ከወሰድኩ በቃ ወደ መንግስተ ሰማያት የሚገቡ 144,000 ናቸው። ሌላው አለቀ። ከመጠን ጋር እዚህ ራእይ ውስጥ ያሉ ቁጥሮች ምንም ጉዳይ የላቸው፣ ኮድ ናቸው ማለት ነው። በዚህ ቁጥር ምክንያት የምናየው ነገር አለ። ምክንያቱም የእነዚህ 7 አብያተ ክርስቲያናት ምስጢር እነግርሃለሁ አይደል የሚለው። ስለዚህ 7 ሲል ምስጢር ነው፣ 144 ሲል ምስጢር ነው። ምንም ነገር ይበል እዚህ ራእይ ውስጥ ምስጢር ነው።
ያንን የመፍታት ጸጋ በመንፈስ ቅዱስ የሆነ መገለጥ ያስፈልገናል ማለት ነው። እግዚአብሔር ይመስገን። ስለዚህ ቁጥሮች የራሳቸው ቦታ አላቸው። እነዚህን ሁሉ ነገር መተርተን ላንችል እንችላለን። ምክንያቱም እኔ እዚህ ቆሜ ስናገር ሁሉም ነገር የዚህ የራእይን ነገር ጨርሼ ያወቅኩ እንደዚህ መንፈስ ቅዱስ የታመነ ነው። ሁል ጊዜ ከእርሱ ጋር በኖርን ዘመን ሁሉ እውነቱ ምን ያደርጋል? ያበራልናል። የቀደመው ነገር እንዲህ ብዬ ነበር እንዴ እስክንል ድረስ መንፈስ ያርማል። የመጀመሪያው ነገር የእርሱ ስላልሆነ አይደለም፣ ነገር ግን እርሱ ራሱ ለዛ ዘመን የገለጠውን ትቶት ያልፋል። ስለዚህ ሙላትን ስናስብ፣ ፍጽምናን ስናስብ፣ ማለቅንና መጠናቀቅን ስናስብ የሚመጡ መረዳቶች ናቸው እነዚህ ቁጥሮች ማለት። ምክንያቱም መገለጡ ይሄ ነገር ነው የሚናገረው። በፍጹም ከመጠን ጋር ልንወስዳቸው አንችልም። ለምሳሌ 24 ሽማግሌዎች ካለ አእምሯችን ምንድን ነው የሚቆጥረው? እርግጠኛ ነኝ እንደዛ አይነት ሰዎች እዚህ ጉባኤ ላይ የሉ። አእምሯችሁ የሳሏቸው ማለት ነው። 24 ሽማግሌዎች ከዓለም ሁሉ የተመረጡ ስትል አንተ እዛ ውስጥ ራስን ትፈልጋለህ? እንደው ካልታበይክ በስተቀር አእምሮ ሆነዋ እንደዛ ይሳለ አእምሮ በዓለም ሁሉ 24 ሰው ብቻ ኢትዮጵያ ሊደርሳትም አይችልም። ምናልባት አረ ኢትዮጵያ ካልደረሳት አንተ የት ጋር አለ? እንደዚህ አይነት መጠን ከወሰድን ትልቅ ስህተት ነው የምንገባው። ግን ምንድን ነው 24 ራሱ ምንና ምን አባስቶ ነው እዚህ ጋር አይመጣ? ለምን ይህን ቁጥር ተጠቀሙ? እነዚህ ነገሮች ናቸው እንግዲህ ቀስ እያለን በእግዚአብሔር ልናይ የምንችለው። እግዚአብሔር ይመስገን። ስለዚህ ኤፌሶን ላይ ጀመረ መጽሐፉ፣ ሎዶቅያ ላይ ጨረሰ። ኤፌሶን መጀመሪያ ነው። ሌላው ደግሞ እንደዚሁ ባለፈው አንድ ነገር አስታውሼ ነበር። ኤፌሶን ለምንድን ነው መጀመሪያ የመጣው ብለን ስናስብ ምናልባት ለኤፌሶን የተሰጠው ማስጠንቀቂያ ነበር። ከእኔ በኋላ አይደለም ለመንጋው የማይራሩ ጨካኞች ይመጣሉ። እንደገና ምን ብሏቸው ነበር? ከሚጠቅማችሁ ነገር በጉባኤም በቤትም አይደል ከሚጠቅማችሁ ነገር አንዳች እንኳ አላስቀረሁባችሁም ይላል። ስለዚህ በዘመኑ መጋቢ ሆኖ የተሰጠው ጳውሎስ ያ ዘመን የተሰጠው ያ መጋቢ ጳውሎስ ከሚጠቅማችሁ ነገር አንድስ እንኳ አላስቀረሁላችሁም ወይም አላስቀረሁባችሁ። ስለዚህ ከኔ በኋላ ማን ይመጣል? ጨካኝ እረኞች ይመጣሉ ይላል። ለዛም ይመስላል ያን የመሰለ የኤፌሶን መልእክት ለኤፌሶን አጥቢያ የጻፈው። እና አንድ ነገር ብያችሁ ነበር። ያን ያነበበ እዚህ ጋር እንዲገኝ ከሰባቱ አብያተ ክርስቲያን ጋር ያን ያነበበ ያን የሰማ ቅድም ያልኳችሁ ነገር ነው። የምወደው ልጄ ይህ ነው ካለ በኋላ ከዛ ውሃው ወጣና የሆነው ሆኗል እስከ መስቀል ድረስ። አሁንም ኤፌሶን እንደዛ ብትሆን በሰማያዊ ስፍራ ባለ በረከት ሁሉ አይደል? በቃ እኮ መቀመጫውን አረጋግጧል። የኤፌሶን መቀመጫ የት ነው? በቀኙ በሰማያዊ ስፍራ አይደል? መቀመጫ የት ነው? ገና እንደተወለድክ ገና እንዳወቅና እንዳመን መቀመጫ የት ነው? በሰማያዊ ስፍራ አይደል? ከዛ በኋላ የሚመጣው ነገር በሙሉ ውሸት ነው። ታየዋለህ እኮ በህይወቱ እርግጠኛ እኮ ብዙ ድካም፣ ብዙ ጉስቁልና፣ ብዙ አለማወቅ፣ ብዙ ስንፍና፣ ብዙ ስህተት፣ ብዙ ነገሮች ይመጣሉ። ግን ከወንበርህ የሚያነሳህ ማንም የለም። ኤፌሶን ሆይ አንዴ ተቀምጠሻል፣ የሚያነሳሽ የለም። ግን ጉድሽን ስሚ። እንዴት አይነት ኑሮ እንደምትኖሪ፣ እንዴት እንደምትመላለሽ ጉድሽን ስሚ። ወንበርሽን ግን ማንም አይወስደውም። ምክንያቱም ሰርተሽ አይደለም ወንበር ያገኘሽ፣ አምነሽም አይደለም ወንበር ያገኘሽ። ስለ አንቺ ቀዳሚ ሆኖ ገባ አይደል? ስለ ሁላችን ቀዳሚ ሆኖ ገባ። ወንበሩን አስጠበቀ እና ተሰጠን።
ወንበር ላይ ሆኖ ግን እንደዚህ መኖር ተገቢ አይደለም እያሉ አይደል? እየገባችሁ ነው? አዎ ኤፌሶን ሆይ ወንበርሽ ይሄ ነው፣ ቦታሽ ይሄ ነው፣ ከእግዚአብሔር ጋር እኩል ቁጭ ብለሻል። ነገር ግን ምልልስሽ ይሄ ነው። አይገባም፣ ተመለሽ ነው የአብያተ ክርስቲያናት መልእክት። ስለዚህ አብያተ ክርስቲያናት ብንወቅሳቸው፣ ብንገስጻቸው፣ እነሱ እንደሚሉት ብንሰድባቸው፣ አልሰደብናቸውም ግን ብንሰድባቸው ቦታችሁ ተነጥቋል ብለን አናውቅም ብለናል። ያለክሳይ ቦታ በቃ ይጠፋሉ ለዘላለም ገሃነም አንልምም አይልም መጽሐፍ። የእግዚአብሔርም ልብ አይደለም። እንኳን እነሱ ሌላው ይለቀማል እያልን አለ። እግዚአብሔር መልካም ነው። ስለዚህ ያ መገለጥ፣ ያ ክብር፣ ያ ከፍታ፣ ያ ቅባት፣ ያ መሰጠት፣ ያ መገለጥ አያችሁ፣ ያ ትምህርት በሙሉ ያ ቅድስና፣ ያ እውነት ደከመ። በመጀመሪያ ወራት ላይ የነበረን ያ አሸናፊነት፣ ያ ፍቅር፣ ያ መቀጣጠል እንዴ አጋነንኩት እንዴ? መጀመሪያ የነበረው አዎ የነበራችሁበት እስቲ አስታውሱ። የነበርኩበት የወንጌል አርነት ቤተክርስቲያን ያ መቀጣጠል፣ ያ ማሸነፍ፣ ያ ድል መንሳት፣ ያ ትጋት፣ ያ ተጋድሎ፣ ያ ሁሉ ነገር መሰጠት። አንተ ደግሞ አማኑኤል፣ አንተ ደግሞ ቃለ ሕይወት፣ አንተ ደግሞ የት ነበር? ተሐድሶ መቁጠር ይችላል። ምን ነው? ምን ሆነ? በእኛ ብቻ ነው እንዴ? ለምንድን ነው የደከመው? ለምን ዛልን? ለምን የሁለትና የሶስት ምዕራፍ አይነት መልእክት ደረሰን? ሞተሃል እኮ ስም ብቻ ነው ያለ። ለምን ተባልን? የሚያስገርም ነገር ነው። የሚያስገርም ለውጥ ነው። ኢቭን በትምህርት ዝግመተ ለውጥ የእግዚአብሔር ቃል እንኳን ተለወጠ። ብዙ የምንሰማቸው ነገሮች እንግዳ ነገሮች ሆኑ። መጽሐፍን የማይመጥኑ መንፈስ ቅዱስን የማይመጥኑ ትምህርቶች ሆኑ። ምክንያቱም ዝግመተ ለውጡ አደገኛ ሆነ። በትምህርት ትምህርታችን የኢየሱስ ክርስቶስ መልክ የማይገልጥ የሰውንም መልክ የማይገልጥ የእግዚአብሔርን መልክ የማይገልጥ ነው የሆነው። ሰው ቤት ዘግቶ አይደል የሚታገለው? መስኮቱን በዚህ አድርገናል። መስኮቱን በዚህ በኩል ክፈትና ገስጽ። ምን እንዲሆኑ ነው? እንዲወጡ በመስኮት አይነትም ነገር በቃ ተለማምደን ነበር። ሰይጣን መንፈስ አይደለ እንዴ? መስኮት እንዴት ትከፍትለታለህ? እንዴት በምስራቅ በምዕራብ ይመጣል ሰይጣን? መንፈስ እኮ ነው። እንደው አለ የምትሉት እኮ ነው። እንዴት በምስራቅ በምዕራብ ይመጣል? ስለዚህ ወደዚህ ዙር ወደዚህ ዙር እንዴት ይባላል? ይህም ሆኖ ትልቅ ትጋት ነበረን፣ ግን ደከመ። አሁን አየር ጨበጥ፣ ነፋስ ጎሸምን። አብያተ ክርስቲያናት እነዚህ ሰባት የመረጠበት ምክንያት ዓላማ አለው። እግዚአብሔር የተመሰገነ ይሁን። አጠቃላይ እይታና ወጥ የሆነ ዓላማ ለቤተ ክርስቲያን ተሰጥቷል። መከራ አለ፣ እዚህ ውስጥ ስደት አለ፣ ተቃውሞ አለ፣ ስህተት አለ፣ ውጣ ውረድ አለ። እንዳልኳችሁ በእምነት ጉዳይ መጽናት አለ፣ ያመሰገነበት ቦታ አለ። ክርስቶስ ለእነዚህ አብያተ ክርስቲያናት በዚህ ነገር ጸንተ ቆመሃል፣ ይህን ትምህርት ተቃውመሃል እያለ ያመሰገናቸው ቦታ አለ፣ የነቀፋቸው ቦታ አለ። ማለት ህይወት እንደዚህ ሁለትነት እየሆነ ነው ያለው ማለቱ ነው። ሀሳቡን ወይም ስናጠቃልለው እዚህ ጋር ሲያመሰግነው እዚህ ጋር ሲለቅፉ ህይወቱ ሁለት አይነት ነው፣ ሁለት መልክ አለው፣ ዱዋሊቲ ነው። መንጻት ይገባሃል፣ ሁለትነት ጥሩ አይደለም እያለ ነው። ስለዚህ የመናፍስት ጌታ አምላክ ይሄ የነቢያት ሁሉ መንፈስ የሆነው ለሚሰማ ጆሮ
ዋናውን መልእክት ይናገራል። እግዚአብሔር ይመስገን። ስለዚህ ዋናው መልእክት እንዳልኳችሁ ለአብያተ ክርስቲያናት ለዓለም አይደለም። በፍጹም ይሄ መጽሐፍ ለዓለም አልተጻፈም። አንዳንዴ ግን እኛ ሲያምረን በደጅ ቆሜ ማንም ቢከፍትልኝ ይሄ ለማያምን ነው ብዙ ጊዜ የምንጠቅሰዋል። መጽሐፉ የሚለው ግን ለሎዶቅያ አስወጣችሁና እንደገና ሊገባ አንኳኳ። አንዴ አስወጥታኛለች ብሎ ጥሩ አይሄድም እኮ እሱ። አያችሁ ርኅራኄው ፍቅሩ መልሶ ወደዛችሁ ቤተክርስቲያን ለመግባት ያንኳኳል። ማንም ቢከፍትልኛል ከእርሱ ጋር እራት እበላለሁ ይላል። እግዚአብሔር ይመስገን። እና ከዚህ አብያተ ክርስቲያናት ድካም ብዙ ከመረመራቸው በኋላ ከፈተናቸው በኋላ ተፈትነው ከታዩ ተመርምረው ከታዩ በኋላ እግዚአብሔር ምን ማድረግ ጀመረ ብትሉ መዋጋት ነው የጀመረው፣ ማንጻት ነው የጀመረው፣ ማጥራት ነው የጀመረው። በእኔ ሁኔታ እንዳለው ጳውሎስ የነሱን ሁኔታ እግዚአብሔር መከታተልና ማጥቃት ነው የጀመረው። ወገኖች እግዚአብሔር እሳቱ ሲከተል የሚያቃጥለው ገለባው ነው። አሜን። ስንዴን አያቃጥልም እግዚአብሔር። አስተዋይ ገበሬ ይህን አያደርግም። ገለባን ከስንዴ ሲለይ ስንዴውን አይጨፈልቀውም፣ ይሰበስበዋል። ስለዚህ በጎተራው ይከተዋል። እኛ ውስጥ ስንዴም አለ ገለባም አለ። ስለዚህ የእግዚአብሔር እሳት ያስፈልጋል። የእግዚአብሔር መከራ ያስፈልጋል። መከራ ሲመጣ እሳት ሲመጣ ገለባውን ነው የሚያቃጥለው፣ ስንዴው አይነካም። ስንዴ እግዚአብሔር መልክ ነው። ክርስቶስ የሞተለት አዲሱ ሰው ነው። እሱ ምንም አይሆን። ግን አይገርማችሁ ከገለባ ጋር መኖሩ። የተዘራው ስንዴ ገለባ አለው እንዴ? ይሄ ምርጥ ዘር ተብሎ ለገበሬ የሚሰጠው ስንዴ ገለባ አለው? በጣም ጥሩ። ታዲያ ሁሉ ገለባ ከየት መጣ? ከበቀለ በኋላ ይሄ ነገር አይገባኝም። አረ የተዘራብን ማን ነው? ስንዴ። የበቀለው ስንዴ ከስንዴ ጋር ምን በቀለ? እርግጠኛ ነገር ነው ገለባ ነው የበቀለው። ብዙ ገለባ አለ ከኔ ጋር። ይሄን ገለባ ለማንጻት ነው እሳት የሚመጣው። ሌላ የማይገባኝ ምስጢር የሚሆን ነገር አለ። ይሄ ወይን ግንድ ነው። እናንተ ብዙ ፍሬ የማያፈራው በሱ ላይ በቅሎ አለማፍራት አለ ማለት ነው። ኦኬ፣ ግንዱ ማን ነው? በግንዱ ላይ ማን በቀለ? ቅርንጫፉ አያፈራም። በማን ላይ ነው የበቀለው? ለካ በክርስቶስ ላይ በቅሎም አለማፍራት አለ ማለት ነው። ገና መቆረጥም አለ ማለት ነው። ነው ይሄ መካን ቅርንጫፍ ነው ያፈራው ክርስቶስ ራሱ አይደለም። ብዙ ፍሬ እንዲያፈራ ምን ይሆናል? ያጠራዋል፣ ይገርዘዋል፣ ይቆርጠዋል፣ ያሳምመዋል ነው የሚለው። ቅድም ያልኳችሁ ያ ልጅ ደስ የምሰኝበት ከተባለ በኋላ ሃሌሉያ ካለ በኋላ እሱም እንደው በሰው ፊት ሁሉ መሰከረልኝ ካለ በኋላ እና ብቻውን ወደ ምድረ በዳ ያለ ሰው፣ በሰው ፊት የተመሰገነው ያለ ሰው። እንደዛ ነው እግዚአብሔር ከኛ ጋር ዲል የሚያደርገው። ከአብያተ ክርስቲያናት ጋር ያደረገው ይሄ ነው። አብያተ ክርስቲያናትን ከነ ክብራቸው ይሁኑ፣ ከነ ድካማቸው ይሁኑ፣ ልዩ ልዩ ነገርም ቢሆንባቸው እግዚአብሔር ከነርሱ ጋር አለ። እግዚአብሔር በመካከላቸው። ስለዚህ ያን ሁኔታ ግን እግዚአብሔር የተወው ሲመስል እግዚአብሔር እንደተወው ስንመሰክር ሰዎች ንስሐ ይገቡ ዘንድ ነው ማለት ነው። ስለዚህ ትክክል በሆኑበት ነገር ልንመስላቸው ይገባል። አብያተ ክርስቲያናት እነዚህ ሁለቱ ምዕራፎች ትክክል በሆኑበት ነገር እንመስላቸዋለን። ትዕግስት ካሳዩ ትዕግስት ይኖረን ዘንድ ነው የተጻፈው። ሐሰተኛ ትምህርት ከተቃወሙ እንቃወም ዘንድ ነው የተጻፈው። ከተነቀፉ ደግሞ እንሸሽ ዘንድ ነው። ትክክል ካልሆኑበት ነገር እናመጥ ዘንድ ነው ራእይ ምዕራፍ 2 እና 3
የምናነበው። እግዚአብሔር ይመስገን። የዚህ ሁሉ ማጠቃለያ የተሰጠው ምንድን ነው ብትሉ የሰባቱም አብያተ ክርስቲያናት ማጠቃለያው ድል መንሳት ነው። ድል ለነሳው ከዛ በኋላ ወደ ሌላ ማንነት የመሄድ ነገር እናያለን። እግዚአብሔር የተመሰገነ ይሁን። ስለዚህ በግላችን እነዚህን ነገሮች በራእይ ምዕራፍ 2 እና 3 የተጠቀሱ ጉዳዮች፣ ድካሞች በግላችን ነው ድል የምናደርጋቸው፣ በፍጹም በደቦ አይደለም። በጋራ የምናሸንፈው ነገር የለም። በጋራ እንማር ይሆናል ወገኖች። በጋራ ተሰብስበን የእግዚአብሔርን ምሕረትና ጸጋ እንካፈል ይሆናል። በመሰብሰባችን ደግሞ የእግዚአብሔርን በረከት አዟልና እንደነዛ ልንካፈል እንችላለን። ድል ግን በጋራ አይደለም። ህይወት በጋራ አይደለም፣ በግል ነው የምንኖረው። ድል ማድረግም በግል ነው የምንኖረው። ስለዚህ እንደዚህ ስንሰበሰብ እግዚአብሔርን የምንሰማበት እግዚአብሔር ዘንድ የራሱን ስትራቴጂ የምንቀበልበት ቦታ ነው። ወጥተን ግን ስንዋጋ ያው ከእግዚአብሔር ጋር ብቻችን ነን ማለት ነው። እግዚአብሔር ይመስገን። የከተማ ትርጉማቸው የሚገርም ነው። እያንዳንዱ ኤፌሶን፣ ሰርምኔስ፣ ሰርዴስ ምናምን ሲል የእያንዳንዱ ቤተክርስቲያን ትርጉም አለ። ከማንነት ጋር ነው የጠራቸው። የስማቸው ትርጉም ብቻ ሳይሆን ክርስቶስ በሰባት መንገድ ነው ራሱን የገለጠው። ትዝ ይላችኋል። እንደ እሳት ነበልባል እንደዚህ ነኝ፣ ለዚህ ቤተክርስቲያን እንደዚህ ነኝ፣ ለዚህ ቤተክርስቲያን እንደዚህ ነኝ፣ ለዚህ ቤተክርስቲያን ለሰባቱም ወጥ መልክ አይደለም የነገረው። ለካ የክርስቶስ ፊት ቁጥር የለውም። የክርስቶስ መገለጥ ማንነት ቁጥር የለውም። ለካ በጣም ብዙ ነው። በማንነታችን ልክ ነው የሚገለጥ። ለእኔ ምናልባት በሚባላ እሳት ሊሆን ይችላል፣ ለሱ በሌላ ሁኔታ ሊሆን ይችላል፣ ያ ለዛ በሌላ ሁኔታ ሊሆን። ለሰባቱም የተገለጠበት መንገድ ሰባቱም የራሳቸው የስም ትርጉም ይኖራቸው እንጂ የክርስቶስ መልክ በልዩ ልዩ ሁኔታ ነው ያገኛቸው። እነዚህም በሙሉ ነገሮች ወደፊት የምናያቸው ይሆናል። እግዚአብሔር የተመሰገነ። ስለዚህ አብያተ ክርስቲያናት ስንል አሁን ያሉበት ደረጃ ልክ በዚህ መጽሐፍ ሁኔታ ላይ ነው ያለው። ምናልባት በከፋ ሁኔታ በከፋ መልክ ነው ያሉት። ሊታረም በማይቻልበት ሁኔታ ነው ያሉት። ማንም ተነስቶ ስለገሰጸ ስላስተማረ በሚታረሙበት መልክ አይደለም ያለው። እግዚአብሔር ይሄንን ነገር አድርጓል። ከእግዚአብሔር ዘንድ ይሄ ይሆናል ወይ? ከእግዚአብሔር ዘንድ ካልሆነ የእግዚአብሔርን ተቋም የገሃነም ደጆች አይችሏትም የተባለችውን እንደዚህ አሁን መናኛ እንድትሆን ያደረጋት ሰይጣን ነው ማለት ነው። እውነት ውሸት በሉ እንጂ ውሸት። ሰባኪውን ለምን ውሸት አትሉት? አንችልም። አሁን ይህንን ትቼው ባልፍ ከዛ ጋር ወይ ከዚህ ጋር ውሸት የሚለኝ ሰው አልሰማም። ብዙ አይን አፋሮች ነው። ወይም ደግሞ ምንድን ነው በቃ ትሁት ነን። ትሁት የትኛው ትሁት? መጥፎ ትሁት፣ የማይጠቅም ትሁት። ቤተክርስቲያን አሁን ላለችበት ሁኔታ ምክንያቱ ወይም ኃያሉ ሰይጣን ነው ብዬ ሰብኬ ዝም በል ውሸት የሚለኝ ሰው ለምን ልጣ? ያጣሁት ለምን መሰላችሁ? ሁሉም ተስማምቶ ማን ነው ብሏል? ሰይጣን ነው ብለዋል። ስለዚህ ሁሉም በየፈርጁ ያንን ቤተክርስቲያን እንዲለቅ ሰይጣንን ለማስለቀቅ ይወጋል። ቢለው ይሄው 2000 ዓመት ከቆሮንቶስ ጀምሮ ነቀፌታ፣ ከገላትያ ጀምሮ ይሄው እስከ ዛሬ ድረስ እንደናንተ አልገሰጸም ያ ትውልድ። አዎ እግዚአብሔር እንግዲህ ከሙታኔ ያስነሳል። እግዚአብሔር ይመስገን። ሁሉን ገሎ ነው የሚያድነው። በተለይ አሮጌው ሰው ተገሎ ነው የሚነሳው፣ ተገሎ ነው የሚጠፋው። አዲሱ ሰው መብቀል ካለበት ያ ነው። ግን አሁንም ላስታውሳችሁ ያ ወንበር ከዛ ወንበር ላይ የሚያነሳን ማንም የለም። በደም የተገኘ ወንበር ነው። በሞት የተገኘ ወንበር ነው። በሞት የተገኘ መዳን ነው። በሞት የተገኘ አዲስ ሰውነት ስለሆነ ማንም ያንን ነገር የኔ አመፅ የኔ ድካም
የኔ ስንፍና ወይም የምትሉት ሰይጣን ስራ ያንን ሊሽረው አይችልም። ተፈጸመ። እግዚአብሔር የተመሰገነ ይሁን። ያ ፍጻሜ እግዚአብሔር በውስጥ ላጸናው ደህንነቴ፣ በውስጥ ለጀመረው ዳግም ልደቴ። ከዛ በኋላ እነዛ ነገሮች ቢመጡ እንኳን ያንን አያሳጡኝም፣ ግን ከብዙ የእግዚአብሔር ነገር ያጎሉኛል። አሁን ትግሉ፣ ህይወቱ፣ ልምምዱ፣ ጸሎቱ፣ ብዙ ነገሩ ከዚህ ነገር ለመንጻት እግዚአብሔር ደግሞ ይህን ያደርጋል። የእግዚአብሔር ስም የተመሰገነ ይሁን። ቤተክርስቲያን እንግዲህ እንደዚህ ትመስላለች። ምናልባት አንድ ፕሮግራም ይሄ ነገር እንደገና መልኳን ልናይ እንችላለን። ከኤፌሶን እስከ ሎዶቅያ የደረሰው የህይወት ውጣ ውረድ ዛሬም ያለው ውጣ ውረድ ነው። ዛሬም የሚነቀፍ ውጣ ውረድ ነው እና ብዙ ወንድሞች፣ ብዙ ሰዎች ያንን ነገር እየተቹት ነው ከዛው ቤት ውስጥ። ግን መፍትሄ ይመጣል ወይ ሲባል እሱ ነው የማያውቁት። ብዙ ትላልቅ የእግዚአብሔር ሰዎች የተባሉ በቤተ ክርስቲያን ውስጥ አሁን ቤተክርስቲያን ያለችበትን ነገር እያሳዩ ነው፣ እያሰጡት ነው። የተደበቀው ነገር፣ ያተሸፋፍኖ የነበረው ነገር እያሰጡት ነው። ግን ያ መፍትሄ አይሆንም። እንደዛ ስለሆነ አይመጣም። ለምን ብትሉ እግዚአብሔር ሌላ መንገድ አለው። ያንን ሙሉ በሙሉ አጥፍቶ ነው አዲስ ነገር የሚመጣው። መንግስቱ መነገር ይጀምራል። ከዚህ በኋላ የቤተክርስቲያን ወሬ ያቆማል። ቤተክርስቲያን የሚባለው ነገር ያቆምና የእግዚአብሔር መንግስት ይናገራል። እግዚአብሔር ይመስገን። ታስታውሳላችሁ ጌታ ኢየሱስ ክርስቶስ ለቤተክርስቲያን ስንት ጊዜ ነው የሰበከው? በቁጥር 2 ጊዜ፣ 3 ነው በቁጥር ትችላል። 2 ጊዜ ነው። ሶስተኛው እሱ ነው። ኦኬ። ግን ስለ መንግስት ሰማያት ስለ እግዚአብሔር መንግስት የሰበከው ስንት ጊዜ? 96 ጊዜ በቁጥር ይቆጥራል። እንዴት ነው ይህ ነገር? ይህን ከሞት ከተነሳ በኋላ ራሱን እያሳያቸው የእግዚአብሔርን ነገር ለ40 ቀን ነገራቸው ይላል። ጉዳዩ የእግዚአብሔር መንግስት ነው። ቸርች አይደለም። እሷ መጀመሪያ ቤተክርስቲያን አካሉ ሆና የተመረቀችው መንግስት ሊመሰረትባት ነው። ስለዚህ የመጀመሪያ ወንጌል የእግዚአብሔር መንግስት ቀርባለች ነው። የመጨረሻ ወንጌል የእግዚአብሔር መንግስት ነገር ነው ከሞት ከተነሳ በኋላ። ስለዚህ አሁን ይህን ይነገራል። ያ ነገር አላዳነንም፣ ሪቫይቫሉ አላዳንም፣ ጸጋ ስጦታ አላዳንም፣ ከዚህ ሁኔታ ነፃ አላወጣንም። የሚገርማችሁ ነገር እናየዋለን። ለየትኛዋ ቤተክርስቲያን እንደሆነ አላውቅም፣ ለፔርጋሞን ይሁን ለማን ስራን አውቃለሁ፣ ትዕግስትን አውቃለሁ፣ እንደዚህ አውቃለሁ ይለዋል። ሃሌሉያ! ደስ አይልም? እግዚአብሔር እንዲህ ሲያውቅልን ሲመሰክርልን። ነገር ግን ይሄ ሁሉም አውቅልን ነገር ከኤልዛቤል አላዳናም። እና በህይወታችን ያገኘን ነገር የተቀበልነው መልካም ነገር በቤተ ክርስቲያን ከአሮጌው ሰው አላዳነም። ከአሮጌው ሰው የከፋ ኤልዛቤል የለም። ከአሮጌው ሰው የከፋ በለዓም የለም። እነዚህ ሁሉ እዚህ ውስጥ አሉ። ኢየሱስ ያድናል። ከማን? ከነዚህ ሁሉ ያድነናል። ከአሮጌውም ሰው ያድነናል። ከኃጢአት ሰውነት ያድነናል። እንጸልያለን።